አዎ ምን ታመጣለህ? እኔ ነኝ ያስገደልኳት። ምን ታመጣለህ? እንደውም አንተንም አስገድላለሁ። ብቻዬን አግኝታችሁኝ ነው። እሺ ዛሬ ቅድስትን የገደልናት እኛ ነን ቅድስትን የገደልናት አልኩህ እኮ። ሳምሶን ሁሉንም ነገር ነግሮኛል። ተረጋጋ፣ ቁጭ በል። የተሰጠኝ ነገር ወስጄ እጥላለሁ፣ እመጣለሁ። ያንተንም ፖስት ያደረግ ነው ልክ እንደዛ ነው። ውስጡ ምን ይሁን አንተ ምን ሁን የማውቀው ነገር የለም። ትእዛዝ ተሰጠኝ፣ ወስጄ ያስቀመጥኩት። ለቀኝ ግባ። ራስ እንዴት ነው የምታየው? ራስ እንዴት ነው የምታየው? ቅድም የበላይ አካላችን ሮቤል ነው ስትል ነበር። አሁን ደግሞ የአምስታችን የበላይ አካል ሌላ ነው እያልክ ነው። በጣም ጥሩ። ማን ነው እባክህ? እንዴት እኔ ፍቅረኛን አስገድላለሁ? አንተ ስታስበው ራሱ እኔ ላይ እጅን አነሳ። ማን እንደሆንኩ አላወቅም። ሳምሶን አሁንም ማትረጋጋ ከሆነ ከዚህ ባሰ ነገር ነው የሚጠብቅህ። አስደንጋጭ ነገር ተፈጥሯል። ቤተሰቦች ሮቤል ለማምለጥ በሚሞክርበት ሰዓት አደናቅፎት መሬት ላይ በሚወድቅበት ሰዓት ድንጋይ መቶት እዚህ ጭንቅላቱ አካባቢ ብዙ ደም ፈሶታል። አንተ ጋር የዛን ቀን ሲልከን እሱ ያን ፍላሽ እንደናስቀምጥ ያው አንድም አንተ እንትን ለማለት ነው ለማስተጓጎልና ህይወትን ለማመሰቃቀል አስበን ነው። እሱን አውቃለሁ። እዛ ውስጥ ያለው ፋይል ህግ ጋር ሲቀርብ ሌላ ነገር ነው የሚሆነው። እጅህ አንተ በደም ተጨማልቆ ምናምን ነገር ስለሆነ የገዛ ፍቅረኛ እኔ ያስገደልካት አንተና አይደለም። እሷ ላይ ያደረሱትን ጉዳት ታውቃለህ ማለት እሷ ከሞተች በኋላ ያደረሱብህ ነገር አስፈራርተዋል። አዎ ብዙ ቀን በምንድን ነው ያስፈራሩ? እንዴ የሆነ ቀን ራሱ መሳሪያ ደቅነውብኛል። ያን ፖስታ እናንተን ያስቀመጣችሁ እኔ ስለምትወሩ ነገር አላውቅም። ከነዛ ሰዎች መካከል አንተ አንዱ ነህ እኮ። እኔ ስለምትወሩ ነገር ቆይ አንዴ ምንም ፈራው ነገር የለም ስትል ነበር አይደለ? ሰውን ሁሉ ነገር የሚያደርገው ቅድም እንዳልኩ እሱ ነው። እሱ አዞን ያን ትእዛዝ ተቀብለን ፍላሹን አምጥተን አስቀምጠን አንተን ለማስፈራራትና አይንህን ጎልጉዬልህ ነው ማለት። ምንድን ነው ያልከኝ? እዛ ፖስት ውስጥ ስላለው ነገር ምንም አውቀው ነገር የለም። መልእክት አድርስ ብቻ ነው የተባልኩት ነው ያልከኝ? እዛ ፖስት ውስጥ ምንድን ነው ስላለው ነገር ታውቃለህ? የዛን ቀን ፍላሹን ወደ አንተ እናምተ እንድናስቀምጥ ትእዛዝ ተሰጠን። እዛ ፍላሽ ላይ ደግሞ ያየሃት ልጅ ከሱ ትእዛዝ ተቀብለን እንድንገላት ያደረገን እሱ ነው። የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምንቆያችሁ ሚኪያስ ዘሪሁን ነኝ። ውድ ቤተሰቦች ዛሬ በአስደሳች ዜና ተመልሻለሁ። ቤተሰቦች እንግዲህ ፍጹምን በቁጥጥር ስር አውለነዋል። ፍጹም ማለት የሟች የቅድስት ፍቅረኛ ማለት ነው። ፍጹምን በቁጥጥር ስር ለማዋል የተወሰኑ ውጣ ውረዶችን አልፈናል። ከዚህ ቀደም በተለቀቁት ቪዲዮ ነግረናቸዋል። ቆንጂት የፍጹምን የሟች የቅድስትን ፍቅረኛ የፍጹምን ሙሉ አድራሻ ሰጥታን ራሱ በዛ አድራሻ መሰረት ሄደን ፍጹምን ልናገኘው ልንይዘው ወይም ደግሞ በቁጥጥር ስር ልናውለው አልቻልንም። በቁጥጥር ስር አዋልነው ስንላችሁ ወንጀለኛ ነው ወይም ደግሞ የገዛ ፍቅረኛውን ሊገል ይችላል ተጠርጣሪ ነው ብለን አይደለም። በቁጥጥር ስር አዋልነው ያልኩበትን ምክንያት ልንገራችሁ። የኛ አባሎች የኛ ባልደረቦች ያለውን ነገር በሰላማዊ መንገድ ለማስኬድ ሞክረዋል። ፍጹምን ከአንድም 2-3 በጥሩ መንገድ ስነ ምግባር በተሞላበት መንገድ አነጋግረውት እንዲሁም ደግሞ የፍቅረኛ ደም ፈሶ እንዳይቀር ከፈለክ ልታግዘን ይገባል፣ ምንም ያላረከው ነገር ከሌለ እኛን ልትተባበረን ይገባል ብለው በሰላማዊ መንገድ ነው የጠየቁት። ያውም ካሜራ ሳይኖር መናገር የሚችሉ ጥሩ ያነጋገር ለዛ ያላቸው የኛ ባልደረቦች ከነዛ መካከል 1-2-3 ነው ያናገሩት። አሻፈረኝ ነው ያለው። አሻፈረኝ ማለት ብቻም ሳይሆን
የሆነ ለየት ያለ ነገር ነው ያሳያቸው። እዛ ጋር ሲበሰጫጭ ነበር፣ ሌላም ነገሮችን ሲያሳይ ነበር። ስለዚህ የእኛ ባልደረቦች ያላቸው ወይም ደግሞ የነበራቸው አማራጭ በሰዓቱ እሱን ያው በጉልበት ሳይፈልግ በቁጥጥር ስር አውሎ ወደዚህ ይዞ ማምጣት ነው። ወደ ጊዜያዊ ማቆያ ማለትም ወደ መጋዘን አስገብተውታል። ከፍጹም ጋር አንዳንድ ነገሮችን አወራለሁ። አሁንም ቢሆን የምነግራችሁ ነገር ፍጹምን የኛ ባልደረቦች የኛ አባሎች በቁጥጥር ስር አዋሉት ማለት ተጠርጣሪ ወይም ነፍሰ ገዳይ ነው ማለት አይደለም። እኔ ጨዋነት በተሞላበት መልኩ ፍጹምን ለማነጋገር እሞክራለሁ። ቤተሰቦች ያው ያለውን ነገር ፍጹም ሲመጣ የምንመለከት ይሆናል። አሁንም ውድ ተመልካቾቻችን ከጎኔ እየሆናችሁ ስለሆነ በጣም አመሰግናለሁ። ከልብ አድርጌ ይሄ ነገር ማብቂያው እየደረሰ ነው ማለት ትንሽ ጊዜ ብቻ ቤተሰቦች፣ ይህንን የፈተና ጊዜ አልፈን ጠላቶቻችንን የምናንበረክክበት ጊዜ ቅርብ ነው፣ አይርቅም። እንዲሁም ደግሞ ወንጀለኞች እኛን ለመጣል የሞከሩ አካላቶችን አሳልፈን ለሕግ ነው የምንሰጣቸው። የእጃቸውን እንዲያገኙ እናደርጋለን። ጎጆ ቲቪን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አሁንም ከጎኔ እንድትሆኑ ነው የምፈልገው፣ ወደፊትም ከጎኔ እንድትሆኑ። ይህንን የችግር ጊዜ ተያይዘን እናልፈዋለን። ቤተሰቦች ፍጹምን ይዤው መጣሁ። አብራችሁን ቆዩ። ውድ ተመልካቾቻችን በድጋሚ ተመልሼ መጥቻለሁ። ያው ፍጹምን ላስተዋውቃችሁ። ፍጹም ማለት እሱ ነው የሟች ነፍሷን ይማረውና የሟች የቅድስት ፍቅረኛ ነው። በብዙ ልፋት ነው እሱን ያገኘ ነው። መጀመሪያ አካባቢ በሰላማዊ መንገድ ልናናግረው ሞክረን ነበር። የኛ አባሎችም በሰላማዊ መንገድ ሊያናግሩት ሞክረው ነበር። ነገር ግን በቦታው አምባጓሮ ሲፈጥር ያው ሳንፈልግ አስገዳጅ የሆነ መንገድ እንድንጠቀም አድርጎናል። ስለዚህ አስገድደን ነው ወደዚህ ቦታ ያመጣ ነው። በሰላማዊ መንገድ ነው እኔም ልናወራ የፈለግኩት የነበረው። ፍጹም አንተ ነገሩን አከረርከው። አሁንም ቢሆን እዚህ አንዴ መጥተሃል። ለምጠይቅ ጥያቄ በቂ መልስ ስጠኝ። ነገሮች እንዲባባሱ ባታደርግ መልካም ነው። እኔ እኮ ካሜራ ስለማልወድ ነው እንዴ ሚዲያም ላይ ምናምን ብዙ ደስ አይለኝም። ምን ላድርግልህ ታዲያ? አሁን እዚህ ጋር እኛ የመጣ ነው እኮ ለቀልድ ወይም ደግሞ የመዝናኛ ፕሮግራም ለመስራት አይደለም። እኔም እኮ ስራዬን ትቼ ነው። ቅድስት ፍቅረኛ ናት አይደለ? የቀድሞ ፍቅረኛ። አዎ ቅድስት ታማ ወይም ደግሞ በተፈጥሮ አደጋ አይደለም የሞተችው፣ ህይወቷን ያጣችው። በምንድን ነው ቅድስት የሞተችው? ኧረ እኔ እንጃ። በወንጀለኞች ያው ታውቃለህ አንተን ያው ምን እነግርሃለሁ ብዙ ነው። እሺ በወንጀለኞች እጅ ነው የሞተችው። ስለዚህ የእሷ ደም በከንቱ እንዲፈስ ነው የምትፈልገው አንተ? እሱማ እንዴት ትፈልጋለሁ? ታውቃለህ ብዙ ጊዜ ብዙ ነገር መችስ ጓደኛዋ ነግርሃለች። እኔና ቅድስት ብዙ ነገር ነው ያሳለፍነው። ማለት ለአንድ ዓመት ያህል በቃ አብረን ነበርን። ብዙ ነገር አብረን አሳልፈናል። እኔም ከስራ እንደወጣሁ እሷን ነው የማገኛት፣ እሷም እንደዛው እና ብዙ ነገር ነው ያሳለፍነው እኔና ቅድስት። ማለት እንዲህ በቃላት ከሚገለጸው በላይ በችግርም በቃ በማግኘትም በማጣትም አሪፍ ህይወት የኖር ነው ማለት ይቻላል። እና ልንጋባም ብዙ እንትን ላይ ነበረን፣ ዝግጅት ላይ ነበረን። በቃ አንዳንድ ቃም እያሟላን ነበር ልንጋባ። ግን በቃ በድንገት በቃ አጣዋት እሷን። ስለዚህ እንደዚህ የምትወዳት ከሆነ ታዲያ የቅድስትን ገዳዮች እናግኝ፣ ከኛ ጋር ተባበር ስል ለምንድን ነው ነገሩን ወደ ሌላ መንገድ ወደ ኔጌቲቭ ሀሳብ የቀየርከው? በጣም ስትበሰጫጭ ስትነጫነጭ ነበር። በቃ እነሱ ክፉዎች ሰዎች ናቸው። እኔ አሁን ከነሱ ጋር ሰጣ ገባ ውስጥ መግባት አልፈልግም። በቃ እኔም አሁን አንድ ቦታ ራሱ ተረጋግቼ አልቀመጥም። ከአንድ ቦታ ወደ አንድ ቦታ እየሸሸው አንድ ቦታ ተረጋግተህ እንደማትቀመጥማ አየነ እኮ። አድራሻ ተሰጥቶን ነበር። በዛ አድራሻ መሰረት ስንፈልግ ኢቨን 2-3 ቀን ጊዜ ሰተን ስንፈልግ ራሱ ቤቱን ላይ አታድርም። አዎ እየሸሸው ነው ያለው። ለምንድን ነው የምትሸሸው? ያው ክፉ ሰዎች ናቸው እነሱ። ታውቃቸዋለህ? አዎ ማለት ታውቃቸዋለሁ ስለ እሷ ላይ ያደረሱትን ጉዳት ታውቃለህ? ማለት እሷ ከሞተች በኋላ ያደረሱብህ ነገር አስፈራርተዋል? አዎ ብዙ ቀን። በምንድን ነው ያስፈራሩ? እንዴ የሆነ ቀን ራሱ መሳሪያ ደቅነውብኛል እና እኔ ከዛ በኋላ የራሴን ሰላማዊ ህይወት ነው መኖር ነው። መሳሪያ ደቅነውብኛል? የት አግኝታቸው? ይሁን መንገድ ላይ ነው ያለውበት መኖሪያ ሰው ጠቁሟቸው ነው መሰለኝ አገኙኝና። ፍጹም
ተረጋጋ። እያወራው ያለው ነገር የሆነ ለምን ታስጨንቀኛለህ? አሁን እኔን እንዴ? እኔ እኮ ሰላማዊ ሰው ነኝ። በቃ አሁን እኮ አንተ እንደ ካሜራ ይዘህ አስፈራርቶኛል፣ መሳሪያ ደቅነው ነው እያልክ ያለው? አዎ ከባድ ሰዎች ናቸው ከምታስበው በላይ። እሺ ስንት ሰው ነው ያስፈራራ? ማለት ወንጀለኞቹ ስንት ናቸው? 3 ሆኖ ነበር የመጡብኝ። የት ነው ያልከው? ምን አይነት ቦታ ነው ያስፈራራ? ድንገት ወደ ቤቴ ጥፍ ስል ነው ይዘው መኪና ውስጥ አስገብተውኝ፣ ጥቁር መኪና ውስጥ እዛ ነው አስፈራርተውኝ። በቃ በጣም አስፈራርተውኝ ነበር። ከዛም በኋላ ነው እኔም በቃ ያው ቤተሰብም ስላለኝ ለእነሱም ልኖርላቸው ብዬ ከአንድ ቦታ ወደ አንድ ቦታ እየሸሸው እየኖርኩ ያለሁት። በቃ እኔ ምን ማድረግ እችላለሁ? በቃ ከባድ ነው በዚህ ጊዜ ደግሞ። እሺ ወደዚህ ነገር እንመለሳለን። አንድ ነገር ማወቅ ፈልጋለሁ። ቅድስት ልትሞት አካባቢ የነበሩት ነገሮች እንዴት ነበሩ? በተለይ ከአንተ ጋር የነበራት ነገር ቢያንስ ልትሞት 1 ሳምንት ወይም 5፣ 6፣ 7 ቀን ወይም 1 ቀን ሲቀራት እያንዳንዱ ቀናቶች ላይ የነበሩትን ነገሮች በደንብ ማወቅ ፈልጋለሁ። በደንብ እንድታብራራልኝ፣ ግልጽ እንድታደርግልኝ ፈልጋለሁ። ነገሮችን ደባብሰ እንድታልፍ አልፈልግም። አይ እኔ አሁን ለምን እደባብሳለሁ? እኔ እኮ ወንጀለኛ አይደለሁም። ምን አስደባበሰኝ? አሁን አንተም እኮ ስላነከኝ ካሜራ ይዘህ ስለመጣ እኮ ነው እንጂ እኔ ምንም ያጠፋሁት ጥፋት የለም። ወንጀለኛ ነህ ብያለሁ እኔ? ለምንድን ነው የሆነ ከመሬት ተነስተ እኛ ምንም ነገር ሳንል ለራስህ ስያሜ እየሰጠን ያለው? በቃ እንደዛ ነው። አሁን እኮ አንተ እኮ እያደረክ ያለው እኮ እንደዛ ነው። እኔ ሳልፈልግ እሺ ተረጋጋ። ይኸውልህ ገና ሰዎች ስላሉ ብቻ እኮ ነው አንቃ አሁን እዚህ ጋር እንዴ እኔ ሰዎች አንቀን እኮ ያስገባን ፍቃደኛ ስላልሆንክ ነው። ይኸውም እኮ ለቀረጻ አይደለም ፍቃደኛ ያልሆንክ። አልወድም በቃ እንደዛን ነገር እንዴ ካሜራም አልወድም በጥያቄ ሰማኛለህ። እኔ ደግሞ ይኸውልህ በቅድስት ምክንያት ህይወቴ አደጋ ላይ ነው። የቅድስትን ጉዳይ እንደማልተው አስረግጬ ልነግር ፈልጋለሁ። ስማ ይኸውልህ የቅድስት ገዳዮችን እስካላገኘው ድረስ ይኸውልህ እኔ ተረጋግቼ መቀመጥ አልችልም። እድሜ ልክ የሚያሳስረኝ ፋይል ነው ያለው። ክፉ ሰዎች ናቸው፣ ቢቀሩብህ ይሻላል። አንተ ስራ ስለዚህ እስር ቤት ልበስብስ? ለምን እስር ቤት ትበሰብሳለህ? አሁን የጠየቅኩን ጥያቄ ብቻ በግልጽ መልስልኝ። ሌላ ትርፍ ነገር አልፈልግም። ከመሞቷ በፊት ይኸውልህ እሱ እንዴት እንደማትፈልግ አሳያለሁ። ይኸውልህ አንዴ እኮ እዚህ ቦታ መጣል ወደ ሳይሆን በግድ ትናገራለህ። ተግባባን እኮ? ነገርኩህ እኮ። ምን ልንገርህ? አሁን ምን ትፈልጋለህ? ከመሞቷ በፊት ስለነበሩት ነገሮች በደንብ በቃ እሷ ሰላም ነበርን፣ ፍቅር ነበርን። እሷ እንደውም ልትሞት አካባቢ የኔም ገበያ አሪፍ ነበር። እሷም እየተንቀሳቀሰች ነበር። የኔም ገበያ? አዎ እኔም እየተንቀሳቀስኩ ነበር። ስራ አሪፍ ገቢ ነበረን ሁለታችንም እና እየሰራን ነበር በቃ። እና እሷ እንደውም ከመሞቷ ከጥቂት ሳምንታት በፊት እኛ በቃ ስለ ወደፊታችንን እያሰብን ነበር እየኖርን ነበር። እኔም በቃ ተፍተፍል ነበር። ገቢዎችን ብዙ መምጣት ጀመሩ። በቃ የዛን ሰሞን አካባቢ አሪፍ ነበር ኑሯችን ማለት ነው። ብዙ ገቢዎች ማግኘት ጀመርን። ባንክ የጋራ ቡክ ከፈትን እና አብረን መቆጠብ ጀመርን። ከዛ እዛ ላይ ሴቭ ማድረግ ጀመርን። ከዛ እንደውም አንድ ኮንዶሚኒየም እኔም ተከራየውና ቀይሬ እዛ እቃ ማሟላት ጀመርን። ፍሪጅም፣ ሶፋም በቃ የተለያዩ እቃዎች ማሟላት ጀመርን። በቃ ቁጭ ስንል ስለ ትዳር ነው የምናስበው። ቁጭ ስንል ስለ ልጆቻችን ነው የምናስበው። እና እንደውም እሷ በጣም መንታ ልጅ ትወድ ነበርና በቃ መንታ ልጆች እንወልዳለን ትለኝ ነበር። በቃ ነብሷን ይማረውና ብቻ ማለት በቃ ጥሩ የፍቅር ህይወት ነበረን። እኔ አይደለም እሷ ላይ ጉዳት ላደርስ እንደዛ ጭራሽ ላስብ አልችልም። ምክንያቱም ለመጋባት እያቀድን ነበረ። በቃ ረዥም ርቀት አብረን ለመኖር ቀሪውን እድሜን ከእሷ ጋር ለመኖር እሷም ከኔ ጋር ለመኖር ነበር ያሰብነው የሚያቀድነው ማለት ነው። እና የመሞቷ አካባቢ በጣም አሪፍ ነበር በቃ ልነግርህ ከምችለው በላይ እና ደስ የሚል ህይወት ነበር እየኖርን የነበር። ከዛ በቃ ድንገት በማላውቀው ነገር ነው እሷን ያጧት። ልትሞት ከመሞቷ ከአንድ ቀን በፊት ተገናኝታችሁ ነበር? ከአንድ ቀን በፊት ሳይሆን ከ2 ቀን በፊት ተገናኝተን ነበር። እና በቃ ከመሞቷ ከ2 ቀን በፊት ምናምን በቃ ካፌ ራሱ ተገናኝተን ነበር እና ፒዛ አዘን። ይገርማል አንዷን ስላይስ ብቻ ነበር የበላችሁ ራሱ። ከዛ በቃ ምግቡ አይጥምም። አስተናጋጇን ጠራች፣ ይቀየርልኛለች። ከዛ ውስጧም ርብሽ ብሏል። ከዛ ከአስተናጋጁ ጋር መጣላት። እንዴ ምንድነው? በቃ ምን ሆነሽ ነው? በቃ ውስጧ ሁሉ ርብሽብሽ አለ። ከዛም ድጋሚ ወጣን። ድጋሚም ደግሞ ወክ አረግን። በቃ ወክም አርገን
በቃ ውስጧ ምንም ሊረጋጋ አልቻለም። በቃ ማለት ልነግርህ ከምችለው በላይ ማለት በቃ ርብሽብሽ ማለት ጀመረች። የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። እንዴ ምንድነው? ምን ሆነሽ ነው ፍቅር? በቃ እኔ ለምንድነው እንደዚህ የምትሆኚው አልኳት። ከዛ ለካ ምንም አልነገረችኝም። እሷ ግን በጣም ተጨናንቃለች። በቃ መንገድ ላይም ካገኘችው ሰው ጋር መጣላት ነው እና በቃ ካላገኘው ብላኝ በቃ በጉጉት ነበር ያገኘች። በቃ ካላገኘው እንገናኝ ብላኝ ነበር። በጣም ለመገናኘት ናፍቃ ጓጉታ፣ ግን ከተገናኘም በኋላ በቃ ግጭት ነበረ። በቃ አልኩ ምንም ልትረጋጋ አልቻለችም። በቃ ውስጧ ሰላም አልነበረም። እኔ እንደውም እስቲ ቆይ ከተረጋጋሽ ብዬ ካፌም በቃ ድምፅ ምናምን ይረባበሻል ታውቃለህ፣ ብዙ ሰው ነው የሚያወራው እና ቆይ እስቲ በቃ ብዬ ወደ መናፈሻ ወሰድኳት። ወክ ትንሽ አረግና መናፈሻ ቁጭ ብለን በቃ እዛም በቃ ዛፎቹ ምናምን ስላሉ ሰላም ከሆነች ብዬ፣ ግን እንደዛም ሆኖ በቃ ምንም ልትረጋጋ አልቻለችም። በቃ እርብሽብሽ ይላል ውስጧ፣ በቃ ምንም ልትረጋጋ አልቻለችም። እና በቃ የዛን ሰሞን እኔ ልነግርህ አልችልም። በቃ ውስጧ ደህና አይደለም። ድጋሚም ደግሞ የሆነ ጁስ ቤት ገባን። ጁስም ከጠጣሽ ብዬ እዛም ገባን። እዛም ካስተናጋጁ ጋር ተጣላች። በቃ ውስጧ እርብሽ ይውላል። በቃ በጣም ሰላም አልነበረችም የዛን ሰሞን ማለት ነው። እና እንደውም ከዛ በኋላ እንደውም እቃልና የራሱ ተቀጣጥረን ነበር። መች ማለት? ከ2 ቀን በፊት እንዳልኩ ማለት ነው። ኦኬ። በዛኑ ቀንም እቃ ለማየት ተቀጣጥራችሁ ነበር? አዎ። እኔም በቃ በቃ ወደፊት ፊውቸር እያሰብን ስለሆነ ነይ ቃኔ ምናምን። ከዛ ሄደን ምንም የምታየው ነገር እየጣማት አይደለም። በቃ ምንም ነገር እኔ ልነግርህ አልችልም። እኔ ለካ ውስጧ በጣም ተረብሾ ነበረ። እንዲሁም ትንሽ መናፈሻ ስንቀመጥ ይሻላል እንጂ ውስጧ በጣም ተረብሾ ነበር በጣም። እና በቃ በዛን ጊዜ በቃ በተቀመጥን ካፌም ስንሆን መናፈሻም ስንሆን መንገድ ላይም ስንሆን 10 ነበር ስልኩን የምታየው። እንዲህ ምንድነው ሰለቸው እንዴ? በቃ እንለያይ ምናምን በቃ ምን አታምነኝም እንዴ? በቃ የተለያየ በቃ የግጭት ወሬ ብቻ ነበር የምታወራው። 10 ስልኳን ታየዋለች። በቃ የምትጠብቀው የሆነ መልእክት ነበር እና በጣም ተረባበሸች በቃ። እና ስልኳን 10 ታበረዋለች፣ ድጋሚ ታጠፋለች፣ ታበረዋለች። በቃ የሆነ መልእክት እየጠበቀች ነበር ማለት ነው። ከዛ በቃ እንደውም በቃ እንለያይ ምናምን። ኧረ ምንድነው ፍቅር፣ ስልኩን ለምንድነው የምታየው ብለህ እንትን ለማለት አልሞከርኩም? ወይም ስልኩን ቼክ ለማድረግ አልሞከርኩም? ያው እኔ እንደዛም ሆነ የሆነ ሰው ብር አስገብቶልኝ ሲቆይብኝ ነው ገንዘብ እንዲገባልኝ ማለት ነው። ግን የእሷን ግን ሲመስለኝ በቃ ከገንዘብን ባሻገር የሆነ የምጠብቀው ሚሴጅ ነበር። በቃ የሆነ ሰው መልእክት እንዲልክላት። 10 ጊዜ ስልክሽን የምታየው ምንድነው? ስልክሽን የምታየው ምናምን ስትል አታምነኝም ወይ? ኧረ እኔ እኮ ከእሷ አንጻር፣ እሷ ደግሞ በቃ ሌላ ፍቅረኛ እንዴት አወራለሁ አንተን ትቼ ምናምን ከፍቅረኛ አንጻር ምናምን አረገችውና ከዛ እንደውም ምንድነው የእንትንሽ ላይ ነች ወይ የወር ግዴታሽ ላይ ነች ወይ ምናምን አልኳት። የወር አበባሽ ላይ ነች ወይ ምናምን አልኳት። ከዛ አይደለሁም ምናምን ጭቅጭቅ። ለካ እኔ ነበር ለካ እዛ በቃ እኔ ሌላ ነገር መስሎኝ ነበር። ለካ እኔ ነበርኩ ሞኙና ጅሉ። በቃ ማለት ሞኙና ጅሉ በቃ እያስፈራሯት ነበር። በጣም እያስፈራሯት ነበረ። በጣም ዛቻ እየደረሰ የተረዳው ይሄንን ነገር ከሞተች በኋላ በቃው ምን አውቃለሁ ብለህ ነው? እኔ እኮ ምንም የማውቀው ነገር የለም። እሺ የቀብር ስነ ስርዓቱ ላይ ተገኝተህ ነበር? አዎ ተገኝቼ ነበር። በቃ ያሉትን ዘመድ አዝማዶች እንዳለ ጠራሁኝና ያው ታውቃለህ ብዙ በአንተ በኩል ያሉትን ነው ያው በሷ በኩል ታውቃለህ ዘመድ የላትም እንዳለና
በቃ ቀብር ስነ ስርዓቱም ላይ በቃ እኔ አንድም ቀን በቃ እንደው ሳልረዳት በቃ አንድም ቀን እንደው በፍቅር በደንብ እንደው ሳላጽናናት እንደው ውስጧ ሳልገባ በቃ እንደው በቃ ህይወቷ አለፈብኝ እጄ ላይ እና በቃ የቀብሯ ቀን ላይ እኔ ልነግርህ አልችልም። በቃ ማለት በቃ ወደ ጉድጓድ ስገባ በቃ እዛ ውስጥ ስገባ ነው በቃ ትልቅ በቃ ተጠያቂነት ውስጥ የገባሁት ማለት ነው። በቃ ልነግርህ አልችልም። በቃ የተሰማኝ የጥፋተኝነት ስሜት ማለት ነው። የጥፋተኝነት ስሜት ተሰማው? በቃ እዛ ጉድጓድ ውስጥ ስገባ ሳያት በቃ እያጧት እንደሆነ ሲገባኝ በቃ ውስጥ ስትገባ በቃ በጣም ነው የጥፋተኝነት ስሜት የተሰማኝ። ታውቃለህ አንድ ቀንም በቃ እኔ ሳልረዳት በቃ አንዳንዴ በቃ ያለን ሰው እስከ ወዲያኛው ያለ ይመስላል፣ ግን በቃ ድንገት ነው ልታጣው የምትችለው። በቃ እሷ ከመሞቷ በፊት በቃ ብዙ በቃ እኔ ላይም በቃ ትቆጣኝ ነበር፣ ትነጫነጭብኝ ነበር፣ በቃ ብዙ ነገር ነበር የምታደርስብኝ። ነገር ግን እኔ በቃ ለእሷ ትልቅ ፍቅር ነበረኝ። በቃ እኔ ቅድም እንዳልኩ ከእሷ ጋር መንታ ልጆች እየወለድኩ ለመኖር እንጂ ጭራሽ ሌላ ነገር እኔ አስቤም አላቅም። በቃ እና ግን በቃ በጣም ስትነጫነጭብኝ እኔ ለእሷ ያለኝ ትልቅ ፍቅር ስለነበር በጣም ችላት ነበር። በቃ ምንም ይምጣ ምንም በእሷ በኩል የመጣውን ነገር እኔ ለመቀበል ዝግጁ ነበርኩ፣ ምንም አይነት ነገር ማለት ነው። በቃ እኔ እንደውም በቃ የዛን ሰሞን 10 ስልኳን ስታይ በቃ እኔም ተቀብዬ ወይ ሽንት ቤት ልክ ልትሄድ ስትል ለማየት ሞክራለሁ ምናምን፣ ግን በቃ ምንም ነገር የለም። እኔ እንደውም በቃ 10 ይደውላለሁ ታውቃለህ፣ ሌላ ፍቅረኛ የያዘች ራሱ መስሎኝ ነበር። ነገር ግን እሷ በቃ እንደዚህ አልነበረም። ለካ ያስፈራሯት፣ በቃ ለካ ህይወቷ አደጋ ላይ ነበር። ብቻ በቃ እኔ እንዴት እንደምገልጽልህ አላውቅም። በቃ ከዛ በኋላስ የነበረው ይደርስ በቃ እኔ በቃ የዛን ሰሞን እንቅልፍ አልተኛም። በቃ ምንም አይነት ነገር ማድረግ አልቻልኩም። በቃ ምግብ ራሱ በቃ አልዋጥልህ አለኝ። ምክንያቱም ከፍተኛ የሆነ በቃ የጥፋተኝነት ስሜት ነው የተሰማኝ። ከፍተኛ የሆነ በቃ ራሴን መውቀስ ነው የጀመርኩት። በቃ ምክንያቱም እኔ በደንብ እሷን መረዳት ነበረብኝ። እኔ በጣም በቃ ቀሽም ሰው ነኝ ታውቃለህ፣ በጣም ቀሽም ሰው። እንግዲህ ቅድስት ከሞተች 9 ወር ሆኗታል። መች ማለት ነው ተከታትለው ያስፈራሩ እነዛ 3 ሰዎች ምንም እኮ እረፍት አልሰጡኝም። በቃ የዛኑ በቃ ከጥቂት ቀን በኋላ እኔ ራሱ ከሰልስቱ በኋላ ምንም በቃ እየተገኘው አልነበር ምንም ማለት ነው። ከሰልስቱ በኋላ በቃ አድራሻ መቀያየር ጀመርኩ። በቃ ዛቻቸው ፈረውኝ። በቃ ከምታስበው በላይ ከባድ ሰዎች ናቸውና በቃ እኔ ከሰልስቱ በኋላ ጭራሽ እኔ መገኘት አልቻልኩ። የስራዬም ሁኔታ ስለሚያንቀሳቅሰኝ ከአንዱ ቦታ ወደ አንዱ ቦታ እያልኩ ነበር። ቆንጂትን ከዛ በኋላ ለማግኘት አልሞከርክም ወይም ከቆንጂት ጋር አልተገናኛል? አልተገናኘንም ጭራሽ። ቆንጂት ግን ላገኘው አልቻልኩም ብላለች። በእርግጥ እሷም ተደብቃ ነበር ስትኖር የነበረው። ያው እሷም ተደብቃለች። እኔ ራሱ እሷን ላገኛት ፈልጌ ነበር፣ ግን እሷም ተደብቃ ነበር። እኔ እሷንም አላገኘዋትም። እኔም ደግሞ በቃ ቅድም እንዳልኩ በቃ ከጥቂት ቀናት በኋላ ሌላ ቦታ ቀይራለሁ እንደዚሁ። ምክንያቱም ሰዎቹ ከባድ ሰዎች ስለሆኑ መቀየር አስፈላጊ ነው ማለት ነው እንጂ እንደዚህ በቃ አንድ ቦታ ከሆንክ በቃ ድንገት ያገኘዋል። አንተም ያገኘኝ እዚህ ጥቂት ቀን ስላለፈብኝ ነው እንጂ አታገኘኝም ነው። ለማንኛውም በድጋሚ አንተን ማወራክ አንዳንድ ነገር ይኖራል። አሁን ግን ካሜራማኖች ምልክት እየሰጡኝ ነው። ወደ ሌላ ቦታ መሄድ አለብኝ ወይም ደግሞ ሌላ ማጠናቀቅ ያለብኝ ስራ አለ። ግን ደግሞ ይሄ ነገር እስኪያልቅ ድረስ የቅድስት ነፍሰ ገዳዮች እስኪያዙ አንተ እዚህ ከኛ ጋር ማቆያ ወይም መጋዘን ውስጥ ትሆናለህ ማለት ነው። የምን ማቆያ ነው እንዴ? እኔ የስለም ማቆያ ነው? ምን አድርጌ ነው እኔ ማቆያ የምታስገባኝ? ይህንን ነገር አጣርተን እስክንጨርስ ድረስ ቆንጂትም እዚህ አሁን ራሱ ያስተናገድኩ ሰብአዊ ሰው ምናምን ስለሆንኩ ነው እንጂ ጭራሽ እኔ እኮ ላስተናግድ አልችልም ነበር። አለማስተናገድ ምን ማለት ነው?
በቃ እኔ ስራ ያለብኝ ሰው እኮ ነኝ እንጂ ዝም ብዬ ጊዜ ተርፎልኝ እኮ አይደለም። አንዴ እዚህ መታል እዚህ ሲጀመር እኮ እዚህ ያመጣንህ ሁላ እኛ ነን። አንተ በፍቃድህ እኮ አይደለም የመጣኸው እኮ። ቢሆንም እኔ ማቆያ ጭራሽ እንደዚህ እንትን ልልል ነው እንዴ? ኧረ በስመ አብ። ባለ 5 ኮከብ ሆቴል እናድርግልህ። ፍጹም ይኸውልህ፣ ፍጹም እኔ አልችልም እንደዚህ። ይኸውልህ እኔ ስራ ካነጋገረ የተረዳኋቸው አንዳንድ ነገሮች አሉ። እነዛ ነገሮች አሁን ማውራት አልፈልግም። ነጥብ ይዤብሃለሁ። ችግር የለውም። በራሴ መንገድ ነገሮችን አረጋ። በቃ ማቆያ ምናምን አሁን ስራ አለብኝ፣ ወደ ስራ ልሂድ። ፍጹም በጣም አዝናለሁ። ግቢ ውስጥ ያሉ ጋርዶች ብቅል የሚጠብቁ አይደሉም። አንተን የሚጠብቁ ጋርዶች ናቸው። ምንም እኮ ማስረጃ እኮ አልያዝክም። እኔ ምን ብዬ ነው? ለምንድን ነው የምታሰረው? ምንም ማድረግ አልችልም። ልሂድ ብትል ራሱ በጉልበት እዚህ ትቆያለህ። ልሂድ ብትል ራሱ የትም ሄዳችሁ አትጨቃጨቅ። ሰብአዊ ሰው እኮ ነኝ እኔ። አትጨቃጨቅ። ሰብአዊ ሰው መሆንና አለመሆንህን በአጭር ቀናቶች ውስጥ እናረጋግጣለን። የዛ ሰዓት እንለቃለን። መጀመሪያ ግን በአንተ ላይ ምርመራ እንከፍታለን። ከአሁኗ ሰዓት ጀምሮ በአንተ ላይ ምርመራ ከፍተናል። አንተ ስትናገር እኔ አንዳንድ ነጥቦችን ይዣለሁ፣ የሚያጠራጥሩ ነጥቦችን እኮ ጥርጣሬ። እኔ እኮ ፍቅረኛዋ ነኝ። እኔ ምን ላደርግ እችላለሁ? እሱም መድኃኒዓለም ነው የሚያውቀው። እሱም ፈጣሪ ነው እኮ። ጸልያ በቃዋ ካወቅ ይኸውልህ፣ ግለጥልኝ ብለውና ይግለጥልህ። ይኸውልህ፣ የማየውን ነገር መናገር አቁም። አሁን በዚህ ሰዓት እኔ አፍ ለአፍ ልካፈት አይደለም ካንተ ጋር። ኑ ውሰዱት። ወደ ተመልካቾቻችን በድጋሚ ተመልሼ መጥቻለሁ። ፍጹምን ወደ ጊዜያዊ መጋዘን ወይም ወደ ማቆያ እንዲገባ አድርገነዋል። ወደ ተመልካቾቻችን ካሜራማኖች በተደጋጋሚ ሲጠሩ ነበር፣ ምልክት ሲሰጡ ነበር። የሚሆነበት ምክንያት ምንድነው? አንድ ያገኙት ፍንጭ አለ። ወደ ተመልካቾቻችን ሮቤልን በቁጥጥር ስር ለመዋል የተለያዩ ነገሮችን የተለያዩ ዘዴዎችን እየተጠቀምን ነው። ያ የሰፈር ተላላኪ ምንም እንኳን የሮቤልን ሙሉ አድራሻ ቢሰጠን በዛ አድራሻ ሄደን ሮቤልን በቁጥጥር ስር ለመዋል ተቸግረን ነበር። ቤተሰቦች የእኛ ባልደረቦች ያለውን ነገር በጥንቃቄ ሲያጤኑ ሲከታተሉ አንድ ያገኙት ነገር ነበር። ያም ያገኙት ነገር ምንድን ነው? ሮቤልን በአንድ ፑል ቤት ውስጥ ከአንድ ወጣት ልጅ ጋር ሳምሶን ከተባለ ወጣት ልጅ ጋር ያዩታል። የእኛም ባልደረቦች በቁጥጥር ስር ለመዋል በሚሞክሩበት ሰዓት ሮቤል ወዲያው ለማምለጥ ነው የሞከረው። ሮቤልም ሳምሶንም ሁለቱም። በዛ ሰዓት ሳምሶንም ተከትሎ ሲያመልጥ የሮቤል ተባባሪ ወይም ደግሞ ከአምስቱ ሰዎች መካከል እዛ ጥቁር መኪና ውስጥ የነበሩት ለእኔ ያንን ፖስታ የሰጡኝ ፖስታውን አስቀምጦ ሄዱት ከነዛ ሰዎች መካከል እንደሆነ ነው ወዲያው ለመረዳት የቻሉት። ሁለቱንም አሯሩጦ በቁጥጥር ስር ለመያዝ ሞክረዋል፣ ወይም ደግሞ ተሳክቶላቸዋል ልንለው እንችላለን። ግን አንድ አስደንጋጭ ነገር ተፈጥሯል። ቤተሰቦች ሮቤል ለማምለጥ በሚሞክርበት ሰዓት አደናቅፎት መሬት ላይ በሚወድቅበት ሰዓት ድንጋይ መቶት እዚህ ጭንቅላቱ አካባቢ ብዙ ደም ፈሶታል። ሳምሶን በዛ ሰዓት ወዲያው ለማምለጥ ሲሞክር ሳምሶን በቁጥጥር ስር ውሏል። ሮቤልም በቁጥጥር ስር ውሏል። ሮቤልን አሁን የኛ የሕክምና አባላቶቻችን ከፍተኛ የሆነ የእርዳታ እያደረጉለት ነው የሚገኙት። አሁን በመልካም ጤንነት ላይ ነው ባልላችሁም፣ ግን ነገሮች የሚያሰጉ ደረጃ ላይ አለመሆናቸውን መናገር ወዳለው። ሳምሶን በቁጥጥር ስር ውሏል። ከነዛ ከአምስቱ ወንበዴዎች ወንጀለኞች እዛ ጥቁር መኪና ውስጥ ከነበሩ ሰዎች መካከል መሆኑ በደንብ ተረጋግጧል። ቤተሰቦች ሮቤል ሕክምናውን እየተከታተለ ነው። ነገሮች እንደዚህ ባይሆኑ ደስ ይለን ነበር። እሱን በቁጥጥር ስር ለመያዝ የኛ አባሎች በሚሞክሩበት ጊዜ ምንድነው ፑል ቤት አካባቢ ያው አንዳንድ ነገሮችን በድብቅ ነው ማስኬድ ያለብን። ይሄ ሁሉም ቦታ ካሜራ ይዘን ኬዞችን ልንሰራ አንችልም። የኛ ባልደረቦች ይህንን ነገር ሲያደርጉ ካሜራ እንዳይኖር ተነጋግረን ነው። ቤተሰቦች ነገሮች እንዳይባባሱ እዛ ጋም ትኩረት ላለመሳብ ሮቤልም ይህንን ነገር አውቆ ቀድሞ እንዳያመልጥ በማሰብ ነው። ቢሆንም ዋናው ነገር ሮቤል በቁጥጥር ስር መዋሉ ነው። ያው ሕክምናውን ያደርጋል። ከተሻለው በኋላ ነገሮች ሲስተካከሉ የእጁን የሚያገኝ ይሆናል። አሁን ግን ሳምሶንን ከመጋዘን ወደዚህ ይዘነው እንመጣለን። ሳምሶን በጣም አስቸጋሪ ወጣት ነው። ባልደረቦቻችን እንደነገሩን ከሆነ ኢቭን በቁጥጥር ስር አውለውት ሁላ እንዴት ሲሆን እንደነበር በጣም ሲያስቸግራቸው ነበር። በጣም አደገኛ ልጅ ነው፣ ኃይለኛ ልጅ ነው። ቤተሰቦች አሁን ግን እኛ እጅ ገብቷል። ምንም ያደረገው ነገር የለም። ወደዚህ አስገባዋለሁ። ስለ እያንዳንዱ ነገር ከጀርባቸው ማን እንደሚደግፋቸው ያንን ፖስታ ማን አስቀምጡ እንዳላቸው ወይም ደግሞ ያ ፖስታ የነሱ ሐሳብ ነው የሚለውን ነገር በቀጥታ ከሳምሶን አንደበት የምንሰማ ይሆናል።
ናግባ ለቀኝ ግባ እንታ ራስ እንዴት ነው መታየው? ራስ እንዴት ነው መታየው? አይመለከትም ናግባ ራስ እንደበኛት አለ እንዳነከኝ እኮ እንዳነከኝ እቀመጣለሁ ሳነከኝ እቀመጣለሁ ለቀኝ ትሰማኛለህ? ስማ ቀልድ አይደለም ያዝኩት እዚህ መዝናኛ ቦታ አይደለም ያለው ምን አገባኝ ትሰማኛለህ? ምን አገባኝ ይኸውልህ ለቀኝ እኮ ለቀኝ አንተ ማትረባ በመጨረሻ ምንም አታመጣም እማመጣውን አሳያለሁ አርፎ ቁጭ በል አንዴ ካሜራውን አጥፎ ትግሬ ድቅ አድርገው ተናገር አሁን ልብ ካለ ተናገር ልብ ካለ ተናገር ና ተመልከት ተናገር ይሄን ትዕቢትን ታቆማለህ አታቆምም? እሺ ለቀኝ ትዕቢትን ታቆማለህ አታቆምም? እሺ ለቀኝ አውራ ይኸውልህ አንተ ማትረባ መታኛ እኔ ላይ እጅን አነሳ ማን እንደሆንኩ አላወቅኩም። ሳምሶን አሁንም ማትረጋጋ አንተ ከሆነ እጅን ላይ አነሳ ከዚህ ባሰ ነገር ነው የሚጠብቅህ። ማን እንደሆንኩ አላወቅኩም። ቆይ ጠብቀኝ ብቻ። ማን እስቲ ንገረኝ። ማን እንደሆንኩ አሳያለሁ። ከዚህ ልውጣ ብቻ ነኝ እኔ ከዚህ ልውጣና ማንነቴን አሳያለሁ። መጀመሪያ ግን ከዚህ መውጣትን አረጋግጣለሁ እኮ እኔ ልውጣ ብቻ ከዚህ ግቢ ግሬ ውጣ። ማን እንደሆንኩ አሳያለሁ። የሚያሳዝነው ነገር ግን ከዚህ አትወጣም። በቁም ነው መቀብረ ከዚህ ቤት ብቻ ልውጣ። ችግሩ ከዚህ አትወጣም። እሱን አሳያለሁ። ከዚህ ቤት ብቻ ግሬ ውጣና ማን እንደሆንኩ አሳያለሁ። እስቲ ማን እንደሆንክ ንገረኝ እኮ ታያለህ። አንተ በርዘግተህ መታኸኝ እኔን ንገረኝ። አንተ በርዘግተህ በሷስ መታኸኝ እኔን ንገረኝ። መጋዘን ስር እኔን በሷስ ረገጥከኝ አነከኝ እኔን እዚህ አንተ ይኸውልህ አፍህን አትክፈት። አንተ እጅን ያነሳ አፍህን አትክፈት። ና ሰንዝርብኝ። ደግመህ መታኝ። ዛሬ መታኝ እኮ ና መታኝ። ዛሬ መታኝ። ችግር የለውም። ዛሬ እንደፈለክ መታኝ። ዛሬ ማንጫ አገኛለሁ። ይኸውልህ ያን ፖስታ እናንተን ያስቀመጣችሁት እኔ ስለምትወረው ነገር ነው ነገር አላውቅም። ከነዛ ሰዎች መካከል አንተ አንዱ ነህ እኮ እኔ ስለምትወረው ነገር ቆይ አንዴ ምንም የምፈራው ነገር የለም ስትል ነበር አይደለ? የምፈራው ነገር ከሌለ ያን ፖስታ እናንተ አምስታችሁ ናችሁ አይደለ ያስቀመጣችሁት? አንተ ሮቤል፣ ሌሎች ደግሞ 3 ሰዎች አሉ እና ይሄን ሁሉ ነገር እያወቅህ እኔን ለምን ታስጨንቀኝ ታዲያ? ይኸውልህ ለምን እንደማስጨንቅህ ታውቃለህ? ያንን ፖስታ ማን ነው አስቀምጥ ያለ? እሺ ለቀኝና ላስረዳ ታዲያ አንቀኝ ነው እንደማወራው። ይኸውልህ ትዕቢትህን ደግሞ ታቆማለህ። እኮ አልተበትኩም እያወራሁ አይደል እንዴ? ማትረባ እሺ መብላቷን ሳታውቅ እጇን ታጠበች አለ። መጀመሪያ ከዚህ መውጣትን ሳታውቅ ውጪ ስላለው ነገር አታውራ። መውጣት አይቀርም። ከዚህ ደግሞ አትወጣም። ወንጀለኛነት ይረጋገጣል። መረጃና ማስረጃዎችን አደራጅተን አጠናክረን ይዘን ስንመጣ በቀጥታ ለህግ አካል አሳልፈን እንሰጣለን። ከመጋዘን ወደ እስር ቤት ሄድክ ማለት ነው። ከዚህ መጋዘን እንዴት እንደሞጣ አሳያለሁ። አሁን ወደ ጉዳይ ልግባል። እሱ በማመልጥበት መንገድ ነው ያመጣው። ጄትሊን አንተ እንትን እሱን አሳያለሁ። እዚህ መጋዘን ያልታጎርም እናልቀጠቀጥ። ስለ 5ቱ ባልደረቦች ስለ ሮቤል ለምንድን ነው ለማምለጥ የሞከርከው? ወንጀለኛ መሆንን አምነህ ነው? የመናገር ግዴታ አለብኝ አሁን። ኦኬ ስለዚህ በዱላ እናድርገው ነገሩ። እኔ በእናትህ ዱላ በቅቶኛል፣ አታስቀጥቅጠኝ። በጣም ጥሩ። ዱላ ከበቃ እውነቱን ትናገራለህ። አይ እውነቱን ደግሞ አልናገር የምትል ከሆነ ሳትወድ በግድ እንድትናገር አደርጋለሁ። እዛ መጋዘን አስገብተህ ድጋሚ ታስቀጠቅጠኝ? ኧረ እዚሁ ነው የምቀጠቅጠህ። አንተ እኔ ልቀጠቅጠኝ? መጋዘን አላስገባም፣ እዚሁ ነው የምቀጠቅጠህ። አንተ እኔ ልመታኝ? ችግር የለውም። ሻው ምንድን ነው የምነግርህ? እንደዛ ላድርገው? እንደዛ እንዳደረግ የምፈልገው እኮ ተነስተህ ጫፌን ነካኝ፣ ምታኝ። ዛሬ እኮ ችግር የለውም ምታኝ ብያለሁ። ይሄንን ነገር 1000 ጊዜ አደጋግመብኝ። አልደጋገምኩም እኮ። ምንድን ነው የፈለግከው ከኔ? እኔ ምንድን ነው የምነግርህ? ስለዛ ፖስታ የምታውቀውን ነገር በሙሉ እንድትነግረኝ እፈልጋለሁ። አሁን ያለበት ግቢ የት እንደሆነ ታውቃለህ? እኔ ምንም አውቀው ነገር የለም። አንጠልጥላችሁ ነው ጠፋብህ? እኔ አንጠልጥላችሁ ነው ያመጣችሁ። ምንም አውቀው ነገር ያን ፖስታ ያስቀመጣችሁበት ግቢ ነው። እዚህ ሰፈር ነበር ስታዘወትሮ የነበረው በዛ በጥቁር መኪና። አንተ ራሱ ማነህ ታዲያ? ሁሉ ነገር ይኸውልህ አንተ ማነህ? ይኸውልህ ማን እንደሆንኩ አሳምረህ ታውቃለህ። ይኸውልህ ሚኪያስ እንደሆንኩ አሳምረህ ታውቃለህ። ይኸውልህ አነሳለሁ። ይኸውልህ አነሳለሁ። አረፍ አንተ ከውጭ ነው የማወራው። ውድ ተመልካቾቻችን በድጋሚ ተመልሼ መጥቻለሁ። ተመልሰን መተናል ብሎ ይሻላል። ያው ሳምሶን ትንሽ ትዕቢቱ እንዲበርድለት ውጪ ሻይ ቡና እንዲል አድርገናል። አሁን ከሻይ ቡና በኋላ ትዕቢቱ ወርዶለታል። ሻይ ቡናው ተስማምቷል መሰለኝ አይደለ ሳምሶን? ይበቃኛል። የተረጋጋ ትመስላለህ። ስለዚህ ከተረጋጋ ደግሞ ሁሉንም ነገር ትነግረኛለህ። አንተን ነው የምጠብቀው። ጊዜን ሰዓቴን አታቃጥልብኝ። ብዙ ምሰራቸው ስራዎች አሉ። ያንተን ጀሌዎች፣ ያንተን ተባባሪዎች በቁጥጥር ስር መዋል አለብኝ። ስለዚህ የምትናገረውን ነገር ተናገር። ስለ ፖስታው ነው። ለኔ ስለዚህ ፖስታ ምንም አውቀው ነገር የለም። ተረዳኸኝ አይደል? መተኛል።
ቅድም ጀምሮ ያስገባ እየቀጠቀጥከኝ ነው። ስለዚህ ፖስታ ምንም አውቀው ነገር የለም። ስለምንድን ነው የምታውቀው ታዲያ? ይኸውልህ ምን አለ መሰለህ እኔ ከነዚህ ሰዎች ጋር እሰራለሁ። እሺ መስራት እሰራለሁ ግን የወንጀል ስራዎችን ነው የምትሰሩት? በቃ አሁን ሁሉም ነገር ራስህ ታውቀዋለህ። ግን ከነዚህ ሰዎች ጋር ታውቀዋለህ አትበል። ይሄንን ነገር ደግመህ ይኸውልህ ከነዚህ ሰዎች ጋር እኔ አብሬ እሰራለሁ። እሺ እነዚህ ውስጥ ተቀጥሬ እሰራለሁ። ግን እኔ ስለዚህ ፖስታ ምን ይሁን ምንም አውቀው ነገር የለም። ይኸውልህ እኔ እዚህ ነገር ውስጥ የከተኝ ሮቤል ነው። ሮቤል ጓደኛዬ ነው። ሮቤል ምናምን ነገር አብረን ነው የምንለው ምናምን ነገር ምንድን ነው ይህን ነገር አብረን ነው የምንሰራው፣ አብረን ነው ጊዜ ምናምን አሳልፎ። ግን እኔ አንተ እንዳልከው የፖስታ ምንድን ነው ብለህ ብጠይቀኝ እኔ ውስጥ ያለው ነገር ላውቅ አልችልም። ግን ከነዚህ ጀማ ጋር ከነዚህ ልጆች ጋር ይህም ስራ ብቻ ሳይሆን ሌሎችም ስራዎችን እንሰራለን አብረን። ምን ስራዎችን የምንሰራው? ለምሳሌ አሁን ምን ልበለኝ፣ አሁን ለአንድ ላይ ነው የምንንቀሳቀሰው። አምስታችን በጣም ጥሩ አንድ ላይ ነው የምንንቀሳቀሰው ምናምን ነገር። የሆነ ቦታ ሄደን የሆነ ነገር አድርገን ልንመጣ እንችላለን። እኔ ግን ስለዛ ነገር አይዲያ ጉዳይ አሳንቱ ሊኖረኝ አይችልም። ተረዳኸኝ አይደል? ስለዚህ አንተ አጃቢ ነህ? እኔ እንደ አጃቢ ነኝ። ስለዛ ነገር ቀልድ ነው ያዝከው? ሞተረኛ ነህ ወይስ አንተ ምንድን ነህ? አጃቢ ነኝ እያልክ ሙድ የምትይዝብኝ እየቀለድክብኝ ነው። ይኸውልህ ስለ ወንጀል ስራው በደንብ ታውቃለህ። የምታውቀውን ነገር ደግሞ ትነግረኛለህ። ነገርኩህ እኮ ወንድሜ፣ እኔ ተላላኪ ነኝ እዛ ውስጥ። ስለዛ ፖስታ አስቀምጥ ተባልኩ እንጂ ኑር አላውቅም። እኔ እዚሁ እንድላክ ያደረገኝ ጓደኛዬ ነው። እሱ ነው ይህን ሁላ ነገር ጠቅሎ የሚያውቀው። ግን እኛ ይኸውልህ ቅድም እንደነገርኩ ነው ያንተን ብቻ ሳይሆን ሌሎችም ነገሮች ልንሰራ እንችላለን። እስቲ ከመሰሩት ስራዎች መካከል አንዱን ነገር ወይም 2-3ቱን ጠቀስ አድርግልኝ። ይኸውልህ ምን መሰለህ አሁን የተደራጀ ነገር አለ አይደለ? ያ የተደራጀ ነገር ትእዛዝ ሊሰጠኝ ይችላል። ትእዛዝ ተሰጥቶኝ ለምሳሌ እዚህ ሰፈር የሆነ ነገር አድርሰናል ልባል እችላለሁ። ይህን ፋይል እንትን አድርገን ልባል እችላለሁ። ወይ የሆነ የተጠቀለለ ገዘፍ ያለ ነገር ወንዝ ዳር ጥለናል ልባል እችላለሁ። እዛ ውስጥ የተጠቀለለው ነገር ላቅ አልችልም። ያን ነገር ግን የተጠቀለለ ነገር ቢሆን ወንዝ ዳር ጥዬው ልመጣ እችላለሁ። ከፍቶ የማየት መብት የለኝም። ግን ያን ነገር ወስጄ ወንዝ ዳር ጥዬው ልመለስ እችላለሁ። ትእዛዝ ነው የሚሰጠኝ። ተረዳኸኝ? አንድ ስልክ ይደወላል አይደለ? አንድ ስልክ ተደወለልኝ። ያን ስልክ አንስቼ ይሄን የተጠቀለለ ነገር ወስደህ ጣል ተብዬ እኔ ከፍቼ ላይ አልችልም። በቃ ትእዛዝ ነው። ያን የተጠቀለለ ነገር ወስጄ ወንዝ ዳር ጥዬው መለሳለሁ። ከበላይ አለቃ ትእዛዝ ይላክልኛል። በቃ እኔ አንተን ፖስታ ያደረኩት ተቀበልኩኝ፣ ቁጭ አደረኩት፣ አለቀ። እኛ ምንድነው የምንሰራው? ተደራጅተን ትእዛዝ አለ፣ ትእዛዝ ይሰጠን ወስደን ማለት ማስቀመጥ ነው። ለአምስት ነው አንድ ፖስታ የምታስቀምጡት። ለምንድን ነው ግን አንድ ፖስታ ለማስቀመጥ 5 ሰዎች የተደራጃችሁት? ማለት አንድ ፖስታ ለማስቀመጥ አንድ ሰው በቂ አይደል? እሱማ አንድ ሰው በቂ ነው። ምን አለ መሰለህ ይኸውልህ አሁን እኛ ስንንቀሳቀስ አሁን እኔ እዚህ ፖስታውን ማስቀመጥ ግማሾቹ መንገድ ላይ ሰው ላይ ይሉኝ ይችላሉ። ተረዳኸኝ አይደል? እኔ አሁን ወደ ጉዳይ እየመጣሁልህ ነው። አሁን የምትፈልገውን ነገር እየነገርኩ ነው። ምንድነው እንላካለን አይደለ? እኔ ትእዛዝ ከተሰጠኝ ከትእዛዝ አልወጣም። እሱ አድርግ እንዳለኝ ነው የማደርገው። አንተ እዛ ጋር ቆም፣ ይሄን ነገር አስቀምጦ ከተባልኩኝ ለምን አይደለም? ምክንያቱም ቅድም እንዳልኩ ነገር ነው። ቁጭ አድርጌ ጥሎ መምጣት ነው የኔ ስራ። የተሰጠኝ ነገር ወስጄ ጥላለሁ፣ እመጣለሁ። ያንተንም ፖስታ ያደረግነው ልክ እንደዛ ነው። ውስጡ ምን ይሁን አንተ ምን ሁን የማውቀው ነገር የለም። ትእዛዝ ተሰጠኝ፣ ወስጄ አስቀመጥኩት። ስለዚህ ሁላ ነገር ከኔ በላይ የሚያውቀው ግን ጓደኛዬ ነው። ቅድም እንደነገርኩ ደግሜ የምነግርህ ነገር ሮቤል፣ ቴንክ ዩ። እሱን ነገር የምናደርገው ያን ነገር ነው። እኔ አመጣው አስቀመጥኩኝ። ትእዛዝ የሚሰጠኝ ነገር እሰራለሁ እንጂ እኔ ከፍቼ ውስጡ ምን ይሁን ላይ አልችልም። ረዳኸኝ አይደለም? ቅድም እንዳልኩ ያን ነገር ማስቀመጥ ትእዛዝ ነው የኔ ስራ። ከዚህ በላይ ምንም ነገር የለም። እሺ 1 ደቂቃ ጠብቀኝ፣ መጣሁ።
እሺ ነው ያለው። ቆይ እሺ ላስረዳ። ተቀመጥና ላስረዳ እኮ ተቀመጥና ላስረዳ። እዛ ፖስት ውስጥ ስላለው ነገር ምንም አውቀው ነገር የለም። እኔ ያንተ ቦክስና ቢላ ማስፈራራ ሰልችቶኛል። አይንህን ጎልጉዬልህ ነው ማለት። እሺ ምንድን ነው ያልከኝ? እዛ ፖስት ውስጥ ስላለው ነገር ምንም አውቀው ነገር የለም። መልእክት አድርስ ብቻ ነው የተባልኩት ነው ያልከኝ? ኧረ እዛ ፖስት ውስጥ ምንድን ነው ስላለው ነገር ታውቃለህ? አውቃለሁ። ሌላም የዋሸው ነገር አለ ማለት ነው። እሺ ተናገር። እዛ ፖስት ውስጥ ምንድን ነው ያለው? ቆይ ልንገርህ። አንተ እኔ ለአንተ ነገር ከዚህ ቤት ወጣ ሳምንት አልቆይም ይደፉኛል። ኧረ በእናትህ እኔ ቀድሜ እደፋለሁ እኮ እነሱን ይገሉኛል። እኔ ቀድሜ እደፋለሁ። ይገሉኛል እነሱን ትናገራለህ። አሁን በኋላ አንድ የማይረባው ውሸት ብትዋሸኝ ነገርኩ። እሺ ተቀመጠና ልንገርህ። ቢላው ለጥንቃቄ አንተ በጉልበት የምታምን ሰው ነህ፣ በዱላ የምታምን ሰው ነህ። ይኸውልህ ምንድን ነው ያልከው መጀመሪያ? እሺ ብያለሁ፣ እነግርሃለሁ። ይኸውልህ ፖስታውን አስቀምጥ ብቻ ነው የተባልኩት። ፖስታው ስላለው ነገር ምንም አውቀው ነገር የለም። ሮቤል ነው ያዘዘኝ ነው ያልኩት። አሁን ደግሞ በቢላው አስፈራራ ምን ማለት ጀመርክ? አውቃለሁ አልክ። እሺ እስቲ አንድ ነገር ልንገር። አሁን ይኸውልህ ወደ አንተ እንትን እየመጣሁ ለአንተ ይሄን ነገር ነግሬ ከዚህ ቤት ቦታ እኔም ቤተሰቦቼ ማደጋ ላይ ይኸውልህ ከዚህ ቤት አትወጣም። ሲጀመር ከዚህ ቤት መውጣቱን እርሳው። ይኸውልህ ለአንተ እንኳን ብነግርህ ቤተሰቦቼ አደጋ ላይ ነው የሚወድቁት። አይመለከተኝም። ስለአንተ ቤተሰቦች አታስብም። ታዲያ አላስብም። አንተ ስለ ሰው ብታስብ ኖሮ ማለት ነው ይኸውልህ እንደዚህ አይነት ወንድ አገባም ነበር። አንተ ስለ ሰው ታስባለህ? እኔ የምጠይቀኝ አንተ ስለ ሰው ታስባለህ? እሺ እኔ አስብልኝ ቢያንስ እንኳን አላስብልህም። ይኸውልህ አሁንም ልንገርህ ስማ፣ ይኸውልህ ይሄን የማይረባ የጅል ተረትህን ይዘህ ማለት ነው ይኸውልህ ብትቀጥል ነግሬሃለሁ። ወየውልህ እዛ ፖስት ውስጥ የነበረውን ነገር በደንብ ታውቃለህ አይደል? ፍላሽ እንደነበር አንተ ቀጥል። ሌላውን ነገር ሌላ ሲዋሸኝ ነገር ምንድን ነው? አቶ ሳምሶን ጥጋበኛው ትዕቢተኛው ሳምሶን ይኸውልህ በቃ ፍላሽ ነበር እዛ ውስጥ ያለው። እሺ በቃ እኔ አስቀምጥ ብዬ አስቀመጥኩልህ። ግን ፍላሹን ከፍቼ ፍላሽ ውስጥ ከፍተህ ባታየውም ነግረኸዋል። ይኸውልህ ይህንን የወንጀል ስራ አብራችሁ ነው እየሰራችሁ ያላችሁት። ነገርኩህ እኮ እኔ ምንም ነገር ብላክ ያን ነገር ከፍቶ የማይ ስልጣን የለኝም። ግን በቃ ከፍቼ አየሁት። ፍላሽ ነው አምጥቼ ቁጭ አደረኩት ሄድኩኝ። እኔ በምን ያያለሁ? ፍላሽ በስልኬ ሰክቻለሁ። ፍላሹ በምን ላይ ይችላል? እሺ ከአምስታችሁ ማን ነው ስልጣን ያለው? በቃ ከኔ በላይ ጓደኛዬ ነው። የበላችን ደግሞ አለ ከአምስታችን ማለት አንተን የሚያዘው ሮቤል ነው። እኔን የሚያዘኝ ሮቤል ነው። እሺ የሮቤልስ የበላይ አለ? የሮቤል የበላይ አለ። እሺ እኔ ስለሱ ሶስቱ እነማን ናቸው? እስቲ ስለ ሶስቱ እንድትነግረኝ ፈልጋለሁ። ይኸውልህ ቅድም እንዳልኩ እኛ አንድ ላይ የምንገናኘው የሆነ ቦታ ነው። ተረዳኸኝ አይደለ? ሁለታችን አብረን ነው የምንንቀሳቀሰው። ሁለቱ ሌላ ቦታ ናቸው። ለአስፈላጊ ስራ ሲሆን እንገናኛለን፣ ትዕዛዝ ሲኖርብን። በቃ እኔ ያን ፍላሽ ውስጡ ፍላሽ እንደሆነ አውቃለሁ። ማነው አንተ ጋር ምጥቻ ያስቀመጥኩት። ግን እኛ ተበታትነን ነው የምንውለው። ለስራ ሲሆን ነው የምንገናኘው። በቃ አለቀ። እኔና ሮቤል አብረን ነው ፑል ቤት ምናምን ነገር የምንውለው። ግን አስፈላጊ ሲሆን አምስታችንም ተገናኝተን ትዕዛዝ ወደ ተሰጠን ቦታ እንሄዳለን። ስለዚህ እውነቱን አልናገርም እያልክ ነው? ነገርኩህ እኮ እዛ ውስጥ ያለው ፍላሽ ነው አልኩህ እኮ። ስለ ፍላሹ አይደለም። ማን ነው ይህን ፖስት አስቀምጥ ያለው? ለእኔ ሮቤል። ይኸውልህ አሁን እኮ እየነገርኩህ እኮ ነው። ለእኔ ሮቤል ነገረኝ አይደለ? ይኸውልህ ነግርህ እኮ ነው። አሰራር አለን። ተረዳኸኝ? ጅል ነው የሚመስልህ? ጅል አይደለም። እኔ ጅል ነው እያልኩህ አይደለም። ይኸውልህ አሰራር አለን። ለእኔ ሮቤል ነግረኛል አይደል? አንድ ነገር ሲመጣ ለምሳሌ ለሮቤል ተደውሎ ሲነገረው ነው ሮቤል እኔም ፍለጋ ፑል ቤት የሚመጣው። ሮቤል እኔም ፍለጋ ፑል ቤት ይመጣል፣ ስላለው ነገር ይነግረኛል። ከሮቤል ጋር ሆነን ይመጣሉ። ሌሎችም አብረን ሄደን እናስቀምጠዋለን ያን ፖስታ ስከፍተው ግን ፍላሽ ነበር በሳቱ አይቼዋለሁ። ፍላሽ እንደሆነ ግን እኔ ፍላሹን ሰክቼ ምን ይሁን ምን አላውቅም። ምንም አውቀው ነገር የለም። የተላኩትን ብቻ ነው ያደረኩት። በቃ አለቀ። ከዛ በላይ ምንም አውቀው ነገር የለም። ከማውቀው ነው ነገርኩህ። 5 ነን፣ የበላይ አለን። ደግሜ ልንገርህ። በቃ አለቀ። ይህን ነው የማውቀው እንጂ እኔ ፍላሹን በምንም ነገር ሰክቼ ላይ አልችልም። ችግር የለውም። ካሜራውን አጥፋው፣ ጋርዶቹን አስገባልኝ። አንተ ትንሽ ዱላ ያስፈልጋል። ካሜራውን አጥፋው። ወደ ተመልካቾቻችን በድጋሚ ተመልሰን መተናል። ሳምሶን እንደነገርኳችሁ ነው፣ መጀመሪያ በቪዲዮ መግቢያ ላይም ተናግሬ ነበር። በጣም አስቸጋሪ ልጅ ነው፣ ትዕቢተኛ ልጅ ነው። ትንሽ ለሱ ዱላ እንደሚገባው ነው እየተረዳን ያለ ነው። መጀመሪያ ቢላው ይዤበትም ስመጣ የደበቀውን ነገር ተናግሯል። ያው ከዛ በኋላ ደግሞ ያሉትን ነገሮች እኔ ላምነው ስላልቻልኩኝ ትንሽ ጋርዶቹ አንዳንድ ነገር እንዲሉት ማድረግ ነበረብን። አሁን ላይ ተረጋግቻለሁ፣ ሁሉም ነገር እናገራለሁ ነው እያለ ያለው ሳምሶን። እሺ ጀመር እስኪ። አሁንም ደግሞ እውነቱን ማትናገር ከሆነ ሌላ መንገድ እንጠቀማለን። ቆንጆ መንገዶች አሉ እንድታወራ ማድረጊያ፣ ጥሩ መንገዶች አሉ። እሺ ከምን ጀምሬ ልንገርህ?
ማለት ከምን ጀምር ልንገር ከምን ልጀምርልህ እያልኩ እኮ እናንተ ምንድነው ከኔ የምትፈልገው? ሁሉንም ነገር ነው ማወቅ የምፈልገው። ይኸውልህ ቅድም እንዳልኩ ነው እኛ 5 የበላይ አካል አለን እዚህ ውስጥ። ያ የበላይ አካል የሚያዝንን ነው የምናደርገው። እሺ ቅድም የበላይ አካላችን ሮቤል ነው ስትል ነበር። አሁን ደግሞ የ5ታችን የበላይ አካል ሌላ ነው እያልክ ነው። በጣም ጥሩ። ማን ነው እባክህ? ይኸውልህ 5ታችንም እኩል ስልጣን ያለን እዛ ጋር። እሺ 5ታችንም ብቻ ከኛ በአስተሳሰብ በምን ነገር እሱ ፈጣን ስለሆነ ሮቤል ይህን ሁሉ ነገር ጋይድ ምናምን የሚያደርጉ እሱ ነው። ተረዳኸኝ? ስራ ይዞላችሁ የሚመጣው ሮቤል ነው። ስራ ያለ ቅድም እንዳልኩ እነዛን ስራዎች ምናምን ነገር የሚያመጣልን ሮቤል ነው። እኔና ሮቤል ጓደኛሞች ነን፣ ቅርበት አለን። ያው ቅድም እንዳልኩ ይሄ ቲም ውስጥ እንደዚህ ያለ ነገር እንደዛ የለም። የምንሰራው ምንድን ነው ሁላችንም እኩል ነን። የሆነ ብር ይመጣል ምናምን ነገር አለ፣ ያን ብር ምናምን ነገር እንካፈለዋለን። እሱ በእንትን ምን ልበለህ የሆነ ቲሙን እንትን ምናምን የሚያደርገው እሱ ነው፣ እንድንንቀሳቀስ የሚያደርገን። በዚህ ይውጡ፣ በዚህ ግቡ፣ ዛሬ እዚህ ስራ አለ፣ ዛሬ እዛ እንሄዳለን፣ ዛሬ ይሄን እንፈጽማለን፣ ፕላን እቅድ የሚያወጣለን ምናምን ነገር እሱ ነው። እሱ በወጣለን ፕላን በወጣለን እቅድ ነው የምንንቀሳቀሰው። ያወጣልን እቅድ ያወጣልን ስራ ካለ ያን ነገር ብሩን ሼር አድርገን እንካፈለዋለን፣ የሆነ ስራም ሰርተን ከመጣን ማለት ነው። አሁን ምን አለ መሰለህ አንተ ጋር የዛን ቀን ሲልከን እሱ ያን ፍላሽ እንድናስቀምጥ ያው አንድም አንተን እንትን ለማለት ነው፣ ለማስተጓጎልና ህይወትን ለማመሰቃቀል አስበን ነው። እሱን አውቃለሁ። እዛ ውስጥ ያለው ፋይል ህግ ጋር ሲቀርብ ሌላ ነገር ነው የሚሆነው። እጅህ አንተ በደንብ ተጨማልቆ ምናምን ነገር ስለሆነ አንተን ለማጎሳቆል አንተን ህይወትን እንትን ለማድረግ አስበን ነበር ያን ነገር ያደረገው። ይህን ሁሉ ነገር የሚያደርገው ቅድም እንዳልኩ እሱ ነው። እሱ አዞን ያን ትእዛዝ ተቀብለን ፍላሹን አምጥተን አስቀምጠን አንተን ለማስፈራራትና አንተን እንትን ለማድረግ አስበን ነበር ያደረገው። የዛን ቀን ፍላሹን ወደ አንተ አምጥተን እንድናስቀምጥ ትእዛዝ ተሰጠን። እዛ ፍላሽ ላይ ደግሞ ያየሃት ልጅ ከእሱ ትእዛዝ ተቀብለን እንድንገላት ያደረገን እሱ ነው። እሱ ትእዛዝ ሰጥቶን ነው። ማለት አልገባኝም። ማለትማ በቃ ትእዛዝ ሰጠን ያን ነገር እንድንገላት አደረገን። ቆይ ታውቋል። ፍላሹ ላይ ስላለችው ልጅ ነው እያወራ ያለው። ልትሞት እየጣረች እያቃሰተች ልትሞት በደም እጄ ተጨመላልቆ ያስኳት ልጅ አይደለም የምትለው? አዎ ስለ ቅድስት እኮ ነው እያወራ ያለው። ቅድስትን የገደልናት እኛ ነን። ቅድስትን የገደልናት አልኩህ እኮ። ቅድስትን የገደልናት እኛ ነን። የገደልናት እኛ ነን። ምንድን ነው እያወራ ያለው? አንተ ሰው ያማል እንዴ? ቅድስትን የገደልናት እኛ ነን። እኛ ነን የገደልናት። ቅድስትን በጩቤ ወቅታችሁ የገደላችኋት እናንተ ናችሁ? በትክክል እናንተ 5ታችሁ። እርግጠኛ ነህ? አልኩህ እኮ በቃ እኛ ነን የገደልናት። እሺ ስፈልገው የነበረው ሰው ፊት ለፊቴ ነው። እኛ ነን በጩቤ ወቅተን እንደዛ እንድትሆን ያደረግነው። በጩቤ ገላችኋት ከአካባቢው ተሰወራችሁ። ቅድስት እንድትገደል ማለት እናንተ ለምን ቅድስትን መግደል ፈለጋችሁ? ነገርኩህ እኮ እሱ በሰጠን ትእዛዝ ነው ያንን ያደረግነው። ማን ነው እሱ? ፍጹም የገዛ ፍቅረኛው። ምን ዝም ብለህ መቀባጠርን አቁም። የማይመስል ነገር ነው እያወራ ያለ። እኔ በዚህ ሰዓት የማይመስል ነገር አልሆነ። የማውቀውን ነገርና እውነቱን እየነገርኩህ ነው። አምነህ የምትቀበለኝ ከሆነ አምነህ ተቀበለኝ። ቅድስትን እኛንን በጩቤ ወቅተን የገደልናት አልክ። ከዛ ደግሞ ትእዛዝ ተሰጥቶን ነው ቅድስትን እንድንገላት ያደረገው የገዛ ፍቅረኛው ፍጹም ነው እያልክ። ፍጹም እኮ እኛ ጋር ነው፣ በቁጥጥር ስራችን እኮ ነው። እኔ ይህንን ነገር ምን ማስረጃ አለ? ለምን ፍጹም ለመሆኑ ይህን ትእዛዝ መስጠት? ነገርኩህ እኮ አንድ ላይ እኮ ነው የምንሰራው እነሱ ማለት። ለዚህ ሁላ ነገር እኮ የሀሳቡ ባለቤት እኮ እሱ እኮ ነው። ፍጹም እና ታዲያ አልገባኝም። ምንድን ነው? እሺ ቀጥልልኝ። የቱ የሀሳብ ባለቤት? በቃ ሁሉ ነገር ለመፈጠሩ ነው። ስለዚህ ከዛሬ 9 ወር በፊት ቅድስት
ያስገደላት የገዛ ፍቅረኛዋ ፍጹም ነው እያልከኝ ያለው? እኔም እያልኩ ያለው እሱ ነው። ትዕዛዝ ሰጠን፣ እዛ ቦታ ሄደን እኛ በጩቤ ወጋናት። እሺ መቼስ ተከፍሏችሁ ነው አይደለ? ብሩ ቢዘገኝም የዚህ ዙር ብር ቢዘገይብንም ሌላ ጊዜ ግን ማለት የዚህ ዙር ብር ግን አዘገየብን። ሌላ ጊዜ በጊዜ ነበር የሚከፍለን። ሌላ ወንጀል አዟችሁ ነው? ሌላ ጊዜ ስንሰራ በጊዜ ነበር የሚከፍለን። የዚህ ዙር ግን የትኛው የዚህ ዙር ማለት ምንድነው? አልገባኝም። ሌላ ወንጀል አዟችሁ? ሌላ ወንጀል ቢያዘንም የዚህ ዙር ብር ግን ቆይቶብናል። የትኛው ዙር? አንተ ጋር ምትን ያስቀመጥነው ፖስታ ነው። ለምን እንደሆነ ባላቅም ሌላ ጊዜ እዛን ልጅቷንም እኮ ወቅተን እንደጣላት ወዲያው ነበር ብራችንን ይላከልን። እሺ የፖስታው ሲሆን ግን ለምን እንደሆነ አላቅም ብራችንን አዘገየብን። ፖስታውን እኔ በር ላይ እንድታስቀምጡ ያደረገው ፍጹም ነው? አዎ የሟች ቅድስት የገዛ ፍቅረኛ። ነገርኩህ እኮ እኔ ይህንን ላምን አልችልም። ተጨባጭ ማስረጃ ወይም መረጃ ካላሳየኝ ላምን አልችልም። እኔ ምን ላሳይ እችላለሁ? ሌላ ጊዜ እንሰራለን፣ ይከፍለናል። የዛን ቀን እሷን ወቅተን ስንጥላት ብራችንን በንጋታውን ይላከልን። ግን የዚህ ዙር ፍላሹን አምተን አንተ ጋር ስናስቀብጥ እስካሁን ብር አላከልንም። ስለዚህ አምስታችሁም አንድ ላይ ነው ቅድስትን ወቅታችሁ የጣላችኋት? በትክክል። እኔ ይህንን ላምን አልችልም። ይኸውልህ ፍጹም ከኛ በላይ እዚህ ስራ ላይ በጣም የተካነ ወንጀለኛ ነው። እኛ እኩል ብንሆንም በስራ ስለዚህ ሁላ ነገር የሚያውቀው ከኛ በላይ እሱ ነው። ነገሮችን እያወሳሰበ ነገሮችን ስራ እያመጣ የሚያሰራንም እሱ ነው። ምን ልልህ ነው? ከኛ በላይ ወንጀለኛና ከኛ በላይ ቀመርተኛ የሆነ ሰው ነው። ስለዚህ ፍጹም ገሏታል እያልክ ነው? ምልህ የዚህ ሁላ ነገር ባለቤት ሐሳብ እሱ ነው እያልኩ እኮ ነው። ይሄን ብቻ ሳይሆን ሌሎችን ወንጀሎች እንድንሰራ የሚያደርገን አንድ ላይ የምንሰራው እሱ በሚያመጣው ሐሳብ ነው እያልኩ እኮ ነው። ሌላም ወንጀል አብራችሁ ትሰራላችሁ? በደንብ እሺ። ለምንድን ነው ቅድስትን ለማስገደል የፈለገው የገዛ ፍቅረኛው? ይኸውልህ ምን መሰለህ፣ ስለ ፐርሰናል ጉዳያቸው አናውቅም እኛ። ግን እሱ ብር እንደሚከፍለንና ይህን ነገር እንድናደርግለት አደረገን። የዛለት እሷን ጠበቅን፣ አገኘናት፣ ቀድሜ ወጋዋት፣ አፉን ያዘልኝ፣ ጣልናት። እንደ ጀብድ ታወራዋለህ አይደል? ለእኔማ ስራዬ ስለሆነ ነው፣ መተዳደሪያ ነው። አሁን ይህንን እውነት ይህ ነገር እውነት ነው። ይህንን ነገር ስለነገርከኝ እኔ መለቅ መስሎ ነው? እሺ ከዚህ በላይ የምንፈልገው ነው? የምንነግር ነገር አለ? ለምን ነው ማለት ከኔ በላይ ወንጀለኛው እሱ ነው አልኩህ እኮ። አለቀኝ። አንተም ወንጀለኛ ነህ። ይኸውልህ እኔ ምን አደርጋለሁ? እኔ ፍጹምን አንተ ያወራውን ነገር በሙሉ ጠይቀዋለሁ። አንተንም እዚህ እንዳሰርኩ የዛ ሰዓት በእርግጠኝነት እውነቱን መናገሩ አይቀርም። ካረገው ምን ተነግረው ስለዚህ ለምረም ተነግረው አንተንም አንለቅም። እዚሁ ተበሰብሳታለህ። እዚሁ ሳይሆን ይኸውልህ አስፈላጊውን መረጃና ማስረጃ አጠናክረን ለህግ አካላት አሳልፈን እንሰጣለን። ለምን እንዴ ያለውን ነገር ነገርኩህ እኮ አይደል እንዴ? መታኝ፣ ጠየቀኝ፣ ማቆን ነገር ነገርኩህ አይደል እንዴ? ስለዚህ ሁላ ነገር ባለቤቱ አጠገብ ያለ እኔ ማሰሩን የመደብደብ ለምን አስፈለገ? እኔ እኮ ተልኬ ነው ያደረኩት። በቃ አንድ ላይ ነው የምንሰራው። በቃ ብር ነው ብሩ አስፈላጊ ግን አደረግ ነው በቃ። ከኔ ጋር ያለ ነገር ምንድነው? እኔ ብትለቀኝስ እንዴ? ልቀቀኝ የሚባል አማርኛ አይሰራም። ሮቤል ከኛ ጋር ነው እዚሁ በቁጥጥር ስር ነው። ህግ ማምጣቱ ለምን አስፈለገ ታዲያ? እኔ አንድ ነገር ታደርግልኛለህ። አንድ የመጨረሻ ነገር ታደርግልኛለህ። ከለቀቀኝ አደርግልሃለሁ። አለቀም። ሳትወድ በግድ ታደርጋለህ። መቀጥቀጥ ፈልጋለህ መሰለኝ። ይኸውልህ ስማ፣ አንድ ነገር ታደርግልኛለህ። ሮቤል እዚሁ ነው፣ የአንተ ስልክም እዚሁ እኛ ጋር ነው። አስፈላጊው መረጃና ማስረጃ ከአንተም ከሮቤል ስልክ ላይ እንወስዳለን እና እዛ ሶስቱ የእናንተ ተባባሪ ወንበዴዎች እነሱን በቁጥጥር ስር እንድናውል ወንድሞቼን አሳልፈህ አልሰጠህም። ኧረ ወንድሞቼን አሳልፈህ አልሰጠህም። የኔ ይበቃል። ችግር የለውም። ከኔ የምትፈልገውን ነገር አገኘህ አይደል? ሳምሶን እግሬ ላይ ወድቀህ ትለምነኛለህ። እነሱን በቁጥጥር ስር እንዲውሉ አረጋለሁ ብለህ እግሬ ላይ ወድቀህ ትለምነኛለህ። ወንድሞቼን አሳልፈህ አልሰጠህም። እኔ እናንተ ከካሜራ ጀርባ እናወራለን። እኔን እዚህ ትገለኛለህ እንጂ በሞት ወንድሜን አሳልፈህ አልሰጠህም። እሱን ይኸውልህ እንዴት አሳልፈህ እንደማሰጥ አሳይሃለሁ። የኔ በቃ አንዴ ካሜራውን አጥፋልኝ። ካሜራውን አጥፋው። ውድ ተመልካቾቻችን ሳምሶን የተናገረውን ነገር በሙሉ ሰምታችኋል። እኔ እስካሁኗ ሰዓት ድረስ ይህንን ነገር ለማመን በጣም እየተቸገርኩ ነው። ቅድስትን ምንም እንኳን ባላቃት በመሞቷ ክፉኛ ካዘኑ ሰዎች መካከል አንዱ ነኝ።
በእርግጥ ለማዘን ለአንድ ሰው ለማዘን ያንን ሰው ማወቅ አይጠበቅብንም። አሁን በመንገዳችን ላይ ሲያልፍ ያየነው ሰው እንኳን የሆነ አይደለም ሞት የሆነች ትንሽዬ ነገር ቢሆን እንኳን እንደ ሰው ልጅ ያው እኛ ክቡር የሰው ልጆች ነን፣ ፈጣሪ በአምሳሉ የፈጠረን ፍጥረቶች ነን። ስለዚህ ሰው መሆን ደግሞ ምን ማለት ነው? ማሰብ፣ ማገናዘብ፣ ማዘን ነው። ከእንስሳቶች ለየት የሚያደርገን ነገር ይሄ ነው። ቤተሰቦች በቅድስት ላይ በተፈጠረው ነገር በጣም ነው ያዘንኩት እና ደግሞ ይሄ ሁሉ ነገር ከገዛ ፍቅረኛዋ መሆኑን ስሰማ እንደነገርኳችሁ ነው ለማመን እየተቸገርኩ ነው። ያለኝ አማራጭ ማመን ነው። ግን ደግሞ ፍጹምንም ማውራት አለብኝ። ከፍጹምም ማረጋገጥ ያሉብኝ ነገሮች አሉ። የሳምሶንን ስልክ ቼክ እያደረግን ነበር። እውነት ለመናገር የሳምሶንንም የሮቤልንም ስልክ ቼክ ስናረግ የቅድስት አሟሟት በቀጥታ ከገዛ ፍቅረኛዋ ከሳምሶን ጋር እንደሚገናኝ ነው ለማወቅ የቻልነው። ሁሉም ነገር ደረሰኞችን አሳይቶናል። ሳምሶንና ሮቤል ብልጣ ብልጥ ናቸው። ድንገት ፍጹም ቢክደን እንኳን ብለው ፍጹም ላይ ማስረጃ ይዘውበታል። ማለትም በቴሌግራም ላይ እና በኖርማል ሜሴጅ የተላላኩትን መልእክቶች እንዲሁም በቴሌግራም ላይ ቮይሶቹን አስደምጦናል። ጨረሳቸዋት እንደዚህ አይነት ነገሮች፣ እነዚህን ነገሮች በደንብ በጥንቃቄ እኛ በፋይል መልክ እናደራጃቸዋለን፣ እንደ ማስረጃ እንጠቀማቸዋለን። ፍጹምን ደግሞ አሁን ከመጋዘን ወደዚህ አምጥተን ኢንተርቪው እናደርገዋለን። ከፍጹምም አንደበት መስማት ያሉብን ነገሮች አሉ። ያለውን ነገር ተከታተሉ። ወደ ተመልካቾቻችን በድጋሚ ተመልሼ መጥቻለሁ። ከመጋዘን ፍጹምን አምጥተነዋል። ፍጹምን አንዳንድ መጠየቅ ያሉብን ጥያቄዎች አሉ። እሺ አቶ ፍጹም ለተወሰኑ ሰዓታቶችን ቢሆን መጋዘን ተቀምጣል። እንዴት ነው ስሜቱ? ችግር የለውም፣ እንገናኛለን። ከአሁን በኋላ ደግሞ በርካታ እንዲህ ማሰቃየት የሰውን ልጅ ቀልድ መስሏል። ከአሁን በኋላ ደግሞ በርካታ ቀናቶችን እዛ ስለምትቀመጥ ማን እንደሚበሰብስ ታያለህ አብረን። እንዲህ ማሰቃየትና እንዲህ እንትን ማለት ከየት አምጥታችሁ ነው ሲጀመር? የሁሉ ደብዳቤ ከየትም እናምጣው። አንድ ሰላማዊ ሰው ዝም ብሎ እንዲህ መደብደብ። እሺ አሁን ይኸውልህ ልጨቃጨቃ አይደለም። አንተ በጣም እያስተለቆልከኝ እኮ ነው። ለእኔ በር ላይ ፖስታውን ካስቀመጡልኝ 5 ሰዎች መካከል 2ቱን በቁጥጥር ስር አውለናቸዋል። በተለይ ሮቤል እና ሳምሶን የተባሉትን ግለሰቦች በቁጥጥር ስር አውለናቸዋል። የምን ፖስታ? እኔ ምንም የማውቀው ነገር የለም። ተረጋጋ። ስለ ፖስታው ምን እኔ የማውቀው ነገር የለም። ጭራሽ መቀጥቀጥም ሳይንስ ደግሞ ታሪክ ፈጥረ ማውራት ጀመርክ እንዴ? ጭራሽ እኔ ምንም የማውቅል ነገር የለም። አታስብ። ኧረ የራስህ እንዴ ምን የዩቲዩብ ድራማ ነው እንደ ጀመርከው? ምን ድራማ ከሆነ እዛው ያልተፈጠረ ታሪክ እንደሆነ እነግርሃለሁ። ልጨርስልህ። 5 ግለሰቦች እኔ ቅድስት በጩቤ ከተወጋች በኋላ ቅድስትን ወደ ሆስፒታል ልወስዳት ስል ደሟን ስጠርግላት የሚያሳይ ቪዲዮ በፍላሽ በፖስታ አድርገው ያስቀመጡት 5 ግለሰቦች ነበር። በጥቁር መኪና አንድ ላይ የመጡ 2ቱን በቁጥጥር ስር አውለናቸዋል። እንዳልኩ ሮቤል ጉዳት ደርሶበት ሆስፒታል ነው ያለው። ማለት ሆስፒታል ማለት እኛ ያዘጋጀ ነው። ይሄ ሕክምና እየተደረገለት ያለበት ቦታ ነው ያለው። ሳምሶን ደግሞ ሁሉንም ነገር ተናግሯል። ምንም ይንገረን። እኔ ሳምሶን ባለ 5 ሰው ፖስታ ምንም አውቀው ነገር የለም። እዚህ ምን ዝም ብለህ ታሪክ ፈጥራ አታውራ። ተዘጋጅተበት የመጣው ታሪክ ሆነ አዘውጨር እዚህ ማስመሰሉን ምን አለ? ምን አስመስላለሁ? እኔ ሲጀመር እኔ እኮ ጋይ ሰኒ ምንም ከሰዓታቶች በፊት እኮ ኢንተርቪው ካደረግኩ በኋላ ምን ብያለሁ? ነጥብ ይዤብሃለሁ። አንተ ላይ አንዳንድ የሚያጠራጥሩ ነገሮችን ተመልክቼ የምን ጎል የምን ነጥብ ምንም እዚህ የፊልም ከሆነ እዛው ድርሰት ከሆነ ያስከው ይኸውልህ፣ ስለ ኳስ አይደለም ኳስ ምናምን አትበል። ይኸውልህ ድርሰት ከሆነ ያስከው እዛው ድርሰትን ጨርስ፣ ወይ ፊልም ከሆነ ተውን በለኝ እንጂ ጭራሽ 5 ሰው ምናምን እኔ ምንም የማውቀው ነገር የለም ስለዚህ ነገር። ሳምሶን ሁሉንም ነገር ነግሮኛል። ተረጋጋ፣ ቁጭ በል፣ አትደናበር። ማለት ሁሉንም ሳምሶንን ታውቀዋለህ እንዴ? ሳምሶንን ታውቀዋለህ ማለት ነው? ኧረ እኔ አላውቀውም። የምን ሳምሶን? ለምን እንደነበርክ ለምን ተነስተህ ቁጭ አልክ? ደነገኩ። ሳምሶን ስሙ እንትን ይለኛል፣ ለዛ ስሙ ያስደነግጠኝ። ለምንድን ነው የሚያስደነግጥ? አይ እንደ ሳምሶን የሚባል ለምን ታዲያ
አይደለም ሳምሶን የሚባል ያጎቴ ልጅ አለና እሱ በቅርብ ነው የሞተውና በቃ እንዲሁ መንገድ ላይ ራሱ ሲጠራ ድንግጥ ይላል ልቤ። ለዛ ነው አይደል? ስለዚህ ሳምሶን የሚባል ሰው አታውቅም። ታዲያ ለምን ሳምሶን ሁሉንም ነገር ነግሮኛል ስለ ተነስተ ቁጭ አልክ? ቅድም እንዳልኩ ደነግጣለሁ። ለዛ ነው። እሺ ታዲያ ሳምሶን ለኔ ነገርኝ ነገር ልንገር። እኔ ምን ይሰራልኛል? እኔ ምን ነግረኝ? በነገራችን ላይ የሟች የፍቅረኛን የቅድስትን ነፍሰ ገዳዮች ሁሉንም ባይሆን እንኳን አንድ ሁለቱን በቁጥጥር ስር አውለናቸዋል። ምን ነው ደነገርክ? አይ ጎበዞች ናችሁ እንኳን ያዛችኋቸው። እነዚህ ነፍሰ ገዳዮች የፍቅረኛን ነፍስ ያጠፉ ሰዎች እንኳን ያዛችኋቸው። በቃ እነዚህ እኮ ለማንም አይመለሱም እኮ። እነዚህ ምን አስደነገጠ? ስትታይ የተናደድክ ነው የሚመስለው። በመያዛቸው ደስ አላለህም እንዴ? አይ ያስቀጠቀጥከኝ ዱላ ይሆናል እንጂ ለሌላ አይደለም። አይ እና እዛ አስገብተህ የመታኸኝስ ምቶች ፈጥራ አታውራው። ካሜራ ፊት ስለሆንኩ ማንም ሰው ጫፍን አልነካም። ውስጥ ያስመታኝስ ማቆያ ብለህ አልነካም። አትዋሽ። አይ ጥሩ ነው መያዛችሁ። እነዚህ ለእናንተ አይመለሱም። እነዚህ አሁን የፍቅረኛንም ነፍስ ደም አፍስሰው በህይወት መቆየታቸው ራሱ እነዚህ ክፎች ናቸው። የነገሩ ነገር አለ። ቅድስትን ያስገደላት አንድ የበላይ አለቃቸው እንዳለ ነግሮኛል። ጭራሽ አለቃም አላቸው። ብዙ ባለስልጣን ነው ማለት ነው። በቃ እጁ ረዥም ነው። በቃ ይሄማ ብዙ ነው ማለት ነው። በቃ በዚህ አይነት የብዙ ሰው ነፍስ ነው የሚገሉት ማለት ነው። የብዙ ሰው ፖስታውን እንዲቀመጥ ያደረገው ትዕዛዝ የሰጠው እሱ ነው። አይ በቃ ክፉ ሰው ነው ማለት ነው። ሰውየው በጣም ክፉ ሰው ነው። በጣም ክፉ ሰው ነው። ፍጹም ይኸውልህ፣ በቃ ድራማው በቃ መንተባተብ ራሱ ሁሉን ነገር እንዳረክ ያስታውቅባል። የገዛ ፍቅረኛህን እንደገደልካት ሳምሶን ሁሉንም ነገር ነግሮኛል። እኔ ምንም እንደዚህ የሚባል ነገር አታውራ። እኔ እንዴት ለፍቅረኛህ አንተ ነህ የገዛ ፍቅረኛህ እኔ አላስገደልኩም እንዴ? እኔ ፍቅረኛ እንዴት አስገድላለሁ? እኔ እኮ መወዳት ላገባት የምፈልገው የልጆቼ እናት እንድትሆን የምፈልገው ሴት ነኝ። እንዴት እሷን አስገድላለሁ? ፍቅረኛህን ለማስገደል እንዴት ሞራሉ እንዴት ህሊናሽ ያለ እንዴት አስገድላታለሁ? እኔ ፍቅረኛ እንዴ ዝም ብለህ ፈጥረህ አታውራ። ወይ ቀጥራችሁ ይሆናል። ነገረ ስራ እኮ በቂ ነው። ቀጥራችሁ ይሆናል። ባይሆን ካንተ ዳጎስ ያለ ገንዘብ ተቀብለው ምንም ቅድስትን እንደገደሏት ሳምሶን ተናግሯል። እኔ ምንም የማውቀው ነገር የለም። ቪዲዮ ማስረጃ አለ። ሁሉም ነገር ምን ባለውንም ሰው ነው ያላቀም። እኔ ያላቀልህም ምንም የምታወራውን ነገር ነው ያላቀም። የቪዲዮ ማስረጃ አሳያለሁ። ወይ አንተ ሌላ ነገር እንትን ስለሆነብህ ከኔ ጋር እያላክክ ነው የሚሆነው። ምንም አላቀም። አሁን እኮ ይኸውልህ ምንም አላቀም። ባታምን እኔ አይመለከተኝም። ሁለት ቀን ወይም 3 ቀን ስጠኝ። እኔ ፍቅረኛዬን እነዛን ቀሪ ወንጀለኞች በቁጥጥር ስር አውላለሁ። ከዛ አንተ ላይ ማስረጃና መረጃ አዋቅሬ ማድረግ ያለብኝን ነገር አደርጋለሁ። እኔ ምንም የማውቀው ነገር የለም። ስለምታወራው ነገር የምታውቀው ነገር የለም። እንዴት እኔ ፍቅረኛዬን አስገድላለሁ? አንተ ስታስበው ራሱ አንተ ፍቅረኛ ይዘህ ታውቃለህ? አለ ፍቅረኛ አለ። ይኸውልህ ውሸትን አቁም አንተ ሰውዬ። ይኸውልህ ውሸትን አቁም። የገዛ ፍቅረኛህን ያስገደልካት አንተ ነህ አይደለም? አንተ ነህ አይደለም? አይደለም አንተ ነህ አይደለም? እኔ እንደ ፍቅረኛ ይኸውልህ አሁን ታምንኛለህ ማለት ነው። ዝም በል አፍህን አትክፈት። አፍህን አትክፈት። ይኸውልህ እስር ቤት ማስወረውር የገዛ ፍቅረኛህን አታጥምጠኝ። አሁን ታምናለህ አታምናለህ? ችግር የለም። ከካሜራ ጀርባና በቃ አትምጠኝ። ንገረኝ በቃ አንተ በዱላ ነው የምታምነው እንዴ? ውጪ ማስደብደብ እዚህ መደብደብ ምንድን ነው እንዴ? ትናገራለህ እንትን ነው እንደምታምነው። ስለዚህ እውነቱን አታወራም ማለት ነው አይደለ? አዎ ምን ታመጣለህ? እኔ ነኝ ያስገደልኳት። ምን ታመጣለህ? እንደውም አንተንም አስገድላለሁ። ብቻዬን አግኝታችሁኝ ነው። እሺ ዛሬ እያንዳንዳችሁ እዚህ ያላችሁት በእጥፍ ታገኛታለሽ። ነፍስህን አላወከኝም ማን እንደሆንኩ። አንተ እዚህ ካሜራማን፣ አንተ ራሱ ማለት ነው እዚህ ስብስብ ያላችሁት እዛ የመታኝ ምናምን ሁላችሁም ታያለሽ። ዛሬ እንደ ድንገት ብቻዬን ስላገኘኝ ነው። እጥፍ ስል ብቻዬን አግኝተኝ ነው። አሳያለሁ።
ማን እንደሆንኩ ነው ያሳያል። የገዛ ፍቅረኛ ምን ውስጥ እንደገባህ አላወቅም። ምን ውስጥ የገዛ ፍቅረኛን እንዳስገደልካት በቃ ወሬ አታብዛ። እሺ አሳያለሁ። ማን እንደሆንኩ አንተ እኔን አላወቅከኝም። እሺ ማን እንደሆንኩ የቪዲዮ ፍላሹ እንዲቀረጽ ያረከው አንተ ነህ? አዎ እኔ ነኝ። ምን ታመጣለህ? አሁንም በዱላ ነው የምታምነው? በቃ አዎ እሺ ምን ታመጣለህ? ለምንድን ነው ቅድስትን ለመግደል የፈለግከው? ለምንድን ነው የገዛ ፍቅረኛ ምን አድርጋ ነው ይሄን ያህል? የሆነ ሰው እኮ ነው ይኸውልህ፣ የሰው ልጅ ክቡር ነው እኮ ይኸውልህ። በቃ ምንም እኔ ወሬ አታብዛብኝ። በቃ ለአንተ ይኸውልህ ቆንጆ ቦታ ነው የሚገባው። ሽንት ቤት ውስጥ ነው ማስቀመጥ። ማንነቴን አሳያለሁ። አንጠልጥዬ ነው ለልጅ አካል ከዚህ በኋላ ጀርባህን እያየህ ስማ። ከዚህ ስትወጣ ነው ጀርባ የማየው። ይኸውልህ አድምጠኝ። ሽንት ቤት ነው የምትታሰረው። ውጣ። ይኸውልህ አድምጠኝ። ሽንት ቤት ውስጥ ነው የምትታሰረው። ጀርባህን እያየህ መጋዘኛ ፍቃድ የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት